ያው በራስ መተማመንን እንዴት እንገነባለን የሚል ሀሳብ አንስተን በሶስት መንገድ እያየነው እንገኛለን። በራስ መተማመንን ለመገንባት ከሚያስፈልገን ነገር አንደኛው ጠንካራ የሆነ ማንነት መገንባት ያስፈልጋል ማለት ነው። በዚህም ደግሞ ከሚያስፈልጉን ነገሮች አንደኛው ራስን ማወቅ ነው። ራስን ማወቅ ማለት ራሳችንን መቀበል ያስፈልገናል። ለምሳሌ በሰውነታችን ላይ ባሉ ነገሮች ራሳችንን መቀበል ያስፈልጋል። በዛ ማንነት ውስጥ የራስ መተማመን ያለው ማንነት ለመገንባት ሰውነታችን ላይ ያለውን አእምሮአችን ውስጥ ያለውን እውነቶችን መቀበል ያስፈልጋል። ትናንሽ ስኬቶችን ደግሞ ማክበር ያስፈልጋል። በራስ መተማመንን ለማጎልበት በቶችን ማድነቅ ያስፈልጋል። ለራሳችን ቦታ ክብር መስጠት ያስፈልጋል። ምክንያቱም ለራሳችን ቦታ ክብር ስንሰጥ ሰዎች በዛው ልክ ለኛ ያላቸው አመለካከት በዙሪያችን ያሉ እንዲሁም ራሳችን በራስ መተማመንን ማሳደግ ማለት በየቀኑ የምንሰራቸው የአካል ብቃት እንቅስቃሴ በየቀኑ ትናንሽ የሆኑ መስሎችን እንደሚያሳድጉት ሁሉ በየቀኑ የምናደርጋቸው ራሳችን ላይ የምናደርጋቸው ትኩረቶች በሙሉ የራስ መተማመንን ማንነት እየገነባልን ይሄዳል ማለት ነው። በራስ መተማመናችን ላይ ደግሞ ችግር የሚፈጥሩ ቦታዎች ደግሞ በዛው ልክ ደግሞ አሉ። አንደኛው በዙሪያችን ያሉ ሰዎች ናቸው። በዙሪያችን ያሉ ሰዎች ስንል መጥፎ እይታ ያላቸው አትችሉም፣ አይሆንም፣ አይሳካም፣ ኢትዮጵያ ውስጥ እንደዚህ ነው፣ በዛ ገብቶ በዚህ ወጥቶ የሚሉ አመለካከታቸው በነሱ ያለመሞከር ኢነርጂ ውስጥ ያሉ ሰዎች ወይም የነሱ አለመሞከር ተስፋ ያስቆረጣቸው ወይም የነሱ የአስተሳሰብ የእውቀት ደረጃ በሙሉ እዛ ውስጥ ሆነው ሰዎችን ልክ እናንተንም ወደ እነሱ አመለካከት እንድትገቡ የሚያደርጓችሁ ሰዎች አሉ። ከእንደዚህ አይነት ሰዎች መራቅ አለባቸው። የመጀመሪያው ነገር በራስ መተማመናችሁን የሚሸረሽሩ ሰዎች አሉ። የሚያስፈራሩ ባልተፈጠረ ባልሆነ ነገር ላይ አሁን ጊዜው አይደለም፣ አሁን አይሆንም፣ እንደዚህ ነው። አንዳንድ ሰዎች በሎጂካል ሊያስረዷችሁ ይችላሉ። አሁን እናንተ የሄዳችሁበት መንገድ ትክክል አይደለም በሚል በራስ መተማመናችሁን ማብራሪያ ሁሉ አምጥተው ሊያደናቅፏችሁ ወይም ደግሞ በራስ መተማመናቸውን ሊሸረሽሩ ይችላሉ። ከእንደዚህ አይነት ሰዎች መራቅ ያስፈልጋል። በጥሩ ነገሮች ላይ ፍርሃት ወይንም ደግሞ በሆኑ ሰዎች ወይንም በሆኑ ሞክረው በተሳሳቱ ሰዎች ላይ ወይም ሞክረው ባልሆነላቸው ሰዎች ላይ የነሱን እይታ ወይም እነሱ ላይ የደረሰው ነገር እኛ ላይ ይደርሳል በሚል እነሱ ሳይሞክሩ እጃቸውን አጣጥፈው ከሚቀመጡ ወይም ለመቀመጥ ምክንያት ከሚያደርጉ ሰዎች ራሳችሁን መጠበቅ ያስፈልጋችኋል። እንደዚህ አይነት ሰዎች ተፈጥረው እንኳን ቢሆን አከሌን ጋር ታየውም እነሱ ሞክረው አልተሳካላቸውም፣ ስለዚህ አንተም ቁጭ በል አርፈህ የሚሉ ሀሳቦችን የሚሰጡ ወዳጅ ሊሆኑ ይችላሉ፣ ወይንም የቅርብ ሰው ቤተሰብም ሊሆን ይችላል። እንደዚህ አይነት አመለካከት ካላቸው ሰዎች ራስን መጠበቅ ያስፈልጋልና ሌላኛው ውድቀት ፍርሃት ደግሞ የምንለው አለ። ለምሳሌ አንድ ሰው የሆነ ቢዝነስ ላይ ገብቶ በዛ ቢዝነስ ውድቀት ካጋጠመው መልሶ የራሱን ማንነት ወይም በራስ መተማመኑን አምጥቶ ወደ ማርኬቱ እንዳይገባ የሚያደርጉ ፍርሃቶች፣ ትናንሽ ፍርሃቶችን በየቀኑ የሚሰጡ አሉ። ውሏችሁን ነው የሚመስለው። እናንተ ስኬት የእናንተ ማንነት የሚገነባው በምትውሉበት አካባቢ ነው። ጥሩ ከሚያስቡ ነገ ከተሻለ ነገር ላይ ነገ የተሻለ አስተሳሰብ ነገ የተሻለ ቦታ ደርሳለሁ ብሎ ከሚያስቡ ሰዎች ጋር ከዋላችሁ ታደርጉታላችሁ፣ የተሻለ ቦታ ላይ ትደርሳላችሁ። አይቻልም፣ አይሆንልህም፣ እዚህ ቦታ መሞከር የለብህም ብለው ሙሉ በሙሉ በሚያሳምን መንገድ የሚመስል ኢነርጂ የሚሰጧችሁ ሰዎች ግን ካሉ እነዛ አካባቢዎች ላይ የምትሉ ከሆነ ግን እናንተም በየቀኑ የነሱን አመለካከት እየተቀበላችሁ በህይወታችሁ ላይ ምንም ሳትሞክሩ ራሳችሁን ሳትሆኑ በራሳችሁ ሳትተማመኑ ህይወታችሁን ባልሆነ መንገድ ትመሩታላችሁ ማለት ነው። ያንን ከማድረግ ግን እንችላለን፣ እንሞክረዋለን፣ ሞክረን ከተሳሳትንም ፌል ካደረገ እንኳን መማሪያችን ይሆናል ብላችሁ በራስ መተማመናችሁን አጠንክራችሁ ወደፊት ከተራመዳችሁ ግን ህይወታችሁ ላይ ትልቅ የሆነ ለውጥ ታገኙበታላችሁ። ራስ ከሌሎች ጋር ማወዳደር ነው ሌላኛው እንደ ችግር የሚታየው። ራስን ለመሆን በሚደረግ ጥረት ውስጥ ከሌሎች ግለሰቦች ጋር፣ ከሌሎች ቡድኖች ጋር፣ ከሌሎች ዝነኛ ሰዎች ጋር
እኔ ነገ እነሱ የደረሱበት ቦታ ላይ አከሌ የደረሰበት ቦታ ላይ ይደርሳለሁ ብሎ ራስን ከዛ ግለሰብ ጋር ማወዳደር ይሄ የውድቀት የመጀመሪያው ፖይንት ነው። ማንኛውም ምድር ላይ ያለ ሰው ስኬታማ የሆኑ ሰዎችን ስታዩቸው ከማንም ጋር አልተፎካከሩም። ደካማዎች ራሳቸውን ያልሆኑ ሰዎች ናቸው የሚያፎካክሩት። ለዚህ እንደ ምሳሌ ምናልባት ማንሳት የምችል ከሆነ ሜሲን እና ክርስቲያኖን ማንሳት ይቻላል። እነዚህ ሁለት ግለሰቦች ስታዩቸው አንድ ላይ ነው፣ አንድ ስራ ነው፣ አንድ ቲም ነው፣ ወይም አንድ እግር ኳስ በሚባል ማዕቀፍ ውስጥ ነው ያሉት እና ራሳቸውን የሚያዩት እንደ አንድ እግር ኳስ ፕሮፌሽናል እግር ኳስ ተጫዋች ነው። ሌሎች ግን ያወዳድሯቸዋል። የሚያወዳድሯቸውን አያዩም። እነሱ አብሯቸው ስኬታቸውን የሚያዩላቸው የእነሱን ማንነት የሚቀበሏቸውን ሰዎች ነው ከጎናቸው የሚያደርጉት እና ብዙ ሰዎች የሚያፎካክሯችሁ የእናንተን ውድቀት የሚፈልጉ ሰዎች ናቸው። ራሳችሁን ከሰዎች ጋር ማፎካከር ልክ የውድቀትን በር እንደመጀመር ወይም እንደ መክፈትና እንደ መሄድ ነው። ስለዚህ ከራስ ጋር መፎካከር ነው እንጂ ከሰዎች ጋር ከአከሌ ጋር እዛ ቦታ የደረሰው እኮ እንደዚህ ስለሆነ ነው፣ ስለዚህ እኔም በዛ መንገድ እሄዳለሁ ብሎ ከማለት በዚህኛው መንገድ በራሴ መንገድ እሄዳለሁ እዛ ስኬት ላይ ደርሳለሁ ብሎ ማሰብ ነገ የተሻለ ህይወት ለመኖር ትልቁ ምዕራፍ እንደመጀመር ነው። ሌሎች ስለኛ ምን ይላሉ የሚል አስተሳሰብ አለ። እኔ በምናገረው ነገር ላይ፣ እኔ በምሰጠው ሀሳብ ላይ፣ እኔ በምወስነው ውሳኔ ላይ ሰዎች ምን ይሉኛል፣ ማን ነው ከኔ ጋር እንደዚህ አይነት ሀሳብ አምጥቼ ከኔ ጋር የሚቆመው ብሎ ፍርሃት የሚይዛቸው ሰዎች አሉ። በነገራችን ላይ ሰዎች ምንም ሊያወሩ ይችላሉ። ህይወታችሁን የምትኖሩት ግን እናንተ ናችሁ። እናንተ በወሰናችሁት መንገድ ነው ህይወታችሁ መንገድ የሚይዘው። የህይወታችሁ መሪ እናንተ ስለሆናችሁ ማለት ነው። ስለዚህ ሰዎች እንደዚህ ይሉኛል ብላችሁ ለይሉንታ ብላችሁ የማይሆነውን መንገድ ከምትጀምሩ ሰዎች አስተሳሰባችሁን፣ አመለካከታችሁን፣ የእውቀት ደረጃችሁን፣ የህይወት ውጣ ውረዳችሁን አያውቁም። ነገር ግን የሆነ ቦታ ላይ ከኛ ጋር በማህበራዊ ግንኙነት ይገናኛሉ ወይም በወዳጅነት ይገናኛሉ ብላችሁ የምታስቧቸው ሰዎች ስለኛ ህይወት የሆነ ነገር ይናገራሉ ወይም ይተቹናል ብላችሁ ስለምታስቡ ብቻ አሳልፋችሁ በራስ መተማመናችሁን መስጠት የለባችሁም። ብዙ ሰው ፐብሊክ ላይ ወይም ፊት ለፊት ሀሳቡ መግለጽ አይፈልግም። አንዳንድ ሰው ልክ ሀሳቡ ካለቀ በኋላ ይናገራል። አንዳንዱ በጽሁፍ ማቅረብ ይፈልጋል ራሱን ደብቆ፣ አንዳንዱ ደግሞ በሰው በኩል ሀሳቡን ይገልጻል። እንደዚህ አይነት ሰዎች በራስ መተማመናቸው በጣም የተሸረሸሩ ሰዎች ናቸው እና ከእንደዚህ አይነት ማንነት ካላቸው ሰዎች ራሳችሁን አውጥታችሁ ፊት ለፊት እንዳትናገሩ፣ ዝም በሉ። የእናንተን ሀሳብ የእናንተን ድምፅ የሚጨፈልቁ ሰዎች ጋር አብራችሁ መሆን የለባችሁ። ምንም እንደዚህ አይነት አስተሳሰብ ካላቸው ሰዎች ጋር በፍጹም በህይወታችሁ ላይ እንደዚህ አይነት ሰዎችን ማስገባት የለባችሁም። ኢቨን ወዳጅ እንኳን ቢሆኑ ማለት ነው። ምክንያቱም አንዳንዴ ጨከን ማለት ህይወታችሁ ላይ ለውጥ እንዲመጣ ስለሚያደርግ ማለት ነው። ሰው ምን ይለኛል? ኢትዮጵያ ውስጥ በጣም ከፍተኛ ነገር አለ። በሁለት መንገድ ማየት እንችላለን። የመጀመሪያው ነገር ሰው ምን ይለኛል የምንለው መጥፎ ነገር ካደረግን፣ ሰው የሆነ ነገር ሊናገር ይችላል። ሰዎችን የሚያስቀይም ሰዎችን የሚጎዳ ነገር ከተናገርን፣ ምክንያቱም ከማህበረሰብ ጋር ስለምንኖር የማህበረሰቡን ባህል፣ እሴት ማክበር ይኖርብናል። እሱ ላይ ምንም ጥያቄ የለውም። ሰው ሀሳቡን ይሰጣል፣ ለምን እንደዚህ ተደረገ ይላል። ነገር ግን ህይወታችንን በሚቀይሩ ሀሳቦች ላይ፣ ህይወታችንን ሰዎችን በሚያስተምሩ ለሰዎች የሆነ ቫሊዩ በምንሰጥባቸው የህይወት መንገድ ላይ ግን ለምናደርገው ነገር ብዙ ሰዎች አሉ። በጣም ብዙ ሀሳብ ያላቸው ሰዎችን መቀየር የሚችሉ ሀገር መቀየር የሚችል ሀሳብ ያላቸው ሰዎች ሰው ምን ይለኛል በሚል ቃል ብቻ ታስረው ያሉ ሰዎች አሉ። እነዚህ አይነት ሰዎች በዙሪያችሁ ካሉ ሰዎች፣ እንደዚህ አይነት አመለካከት ካላቸው ሰዎች መራቅ ያስፈልጋል እና በዋነኝነት እነዚህ ችግሮች አሉ። ሌሎችም ችግሮች አሉ። እነዚህ ራስን መሆን ላይ እንዳንሆን እንደ ችግር የሚታዩ ነገር የመጨረሻ ሰው ውሳኔ ላይ ነው። ውሳኔ በተመለከተ ሰዎች በምንወስነው ነገር ላይቀበሉን፣ በሆነ እድሜ የትዳር አጋር ወይም በሆነ እድሜ ወደ ቢዝነስ፣ በሆነ እድሜ የትምህርት ፍላጎታችን በቃ እኔ ከዚህ በኋላ ትምህርት አልወስድም አሁን መስራት ነው የምፈልገው ካል
ሰዎች ገብተው በእኛ ውሳኔ ላይ አይ መማር ነው ያለብህ፣ አይ የሆነ ነገር ማድረግ ያለብህ፣ በብዙ መንገድ የህይወት መንገዳችን ላይ ሊገቡ ይችላሉ። በእኛ በምንወስነው ውሳኔ ላይ ጣልቃ ሲገቡ አይ ነው ማለት የምንችልበት ማንነት መፍጠር አለብን። በህይወታችን የሆነ መስመር ማድረግ አለብን። ሰዎች በእኛ ውሳኔ ላይ ሰዎችን እስካልጎዳን ድረስ በአካባቢያችን ያሉ ሰዎችን ችግር ውስጥ ማንጥል ከሆነ በህይወታችን ላይ ይጠቅመናል ብለን ባሰብናቸው ነገሮች ላይ የምንወስነውን ውሳኔ ሰዎች ማክበር አለባቸው ሆነ ብለን ማስቆምን መለማመድ አለብን። ሁሉ ነገር የተፈቀደ በህይወታችን ውስጥ ሁሉ ነገር ክፍት መሆን የለበትም። በትዳር አጋራችን ፈልገው ምክንያቱም በህይወታችን ላይ የምንወስናቸው ውሳኔዎች ራሳችንን ብቻ መምሰል ስላለበት ማለት ነው። ራስን ስለመሆን በራስ ስለመተማመን እያወራን እንገኛለን። በራስ መተማመናችሁን እንዴት አገኛችሁት? በራስ መተማመን አላችሁ ወይ? እንዴት ያንን ነገር ማዳበር ቻላችሁ? ሰዎች በእናንተ በራስ መተማመናችሁ ላይ የሚሰጡት ምላሽ ምን አይነት ነው የሚለውን የእናንተንም ተሞክሮ አድማጮቻችን ላኩልን። የመጨረሻውን ሀሳብ የምናነሳው መፍትሄዎችስ ምንድን ናቸው የሚሉትን ሀሳብ እናነሳለን።